ሰላም የማራኪ ቤተሰቦች አዳዲስ እና አጫጭር ጉዳዮችን ይዘን መጥተናል። በከታተሉን በአክብሮት እንጋብዛለን። በመጀመሪያ አጫጭሮቹን ኢትዮ ቴሌኮም ለ47000 ዜጎች መሸጡ ተሰማ። አንጋፋው ተቋም ኢትዮ ቴሌኮም በሽያጩ 3.2 ቢሊዮን ብር የሚጠጋ ሀብት ማሰባሰቡንም ይፋ አድርጓል። ይህንን አስገራሚ መረጃ በዝርዝር ተመልክተን እናደርሳችኋለን። መንግስት ለነዋሪው የ100 ሚሊዮን ብር ብድር ጥያቄ ማቅረቡ አነጋጋሪ ሆኗል። ብድሩ ለኮሪደር ልማትና ለገበያ ማረጋጊያ ይውላል ነው የተባለው። ይህንኑ ሙሉ መረጃ ከማራኪ ትሰማላችሁ። የሶማሌ ክልል የጸጥታ ኃይሎች በፓርቲው ጽህፈት ቤት ሲካሄድ የነበረ የሴቶችን ስብሰባ በተመለከተ ኦብነግ ክስ አቅርበዋል። ክሱ ሴቶችንና አንዳንድ ያልተለመዱ ክስተቶችን ያካተተ ነው። ሙሉ መረጃውን እናቀርብላችኋለን። ክቡራን የማራኪ ተመልካቾች መረጃዎቹን ከተከታተላችሁ በኋላ ጠቃሚ መሆናቸውን አረጋግጣችሁ ሰብስክራይብ ብታደርጉ ደስ ይለናል። ወደ መረጃዎቹ አለፍን። ኢትዮ ቴሌኮም ለ47000 ዜጎች መሸጡን ኩባንያው አስታወቀ። ኢትዮ ቴሌኮም ለህዝብ ሽያጭ ካቀረበው 10 በመቶ ድርሻ ከ47000 በላይ ኢትዮጵያውያን ዜጎች አክሲዮን መግዛታቸውን አስታውቋል። በዲጂታል መንገድ ብቻ በተከናወነው በዚህ የአክሲዮን ሽያጭ ኩባንያው 3.2 ቢሊዮን ብር የሚጠጋ ሀብት ማሰባሰቡን ይፋ አድርጓል። መንግስታዊው የቴሌኮም አገልግሎት አቅራቢ ተቋም ኩባንያው የ10 በመቶ ድርሻውን በይፋ ለህዝብ መሸጥ መጀመሩን ይፋ ያደረገው ባለፈው ጥቅምት ወር መጀመሪያ ነበረ። ኢትዮ ቴሌኮም የአክሲዮን ሽያጭ ከመጀመሩ አስቀድሞ ተቋሙን ከልማት ድርጅትነት ወደ አክሲዮን ማህበርነት በመቀየር በንግድ ህጉ መሰረት በሰኔ 2016 ዓ.ም አጋማሽ ምዝገባ አድርጓል። ኩባንያው የአክሲዮን ሽያጩን ላለፉት 121 ቀናት ሲያከናውን የቆየ ሲሆን ሂደቱን በተመለከተ በዛሬው ዕለት በአዲስ አበባው ስካይላይት ሆቴል መግለጫ ሰጥቷል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ በዚሁ መርሃ ግብር ላይ ባቀረቡት ማብራሪያ በዚህ ጊዜ ውስጥ 10.7 ሚሊዮን የኩባንያው መደበኛ አክሲዮኖች መሸጣቸውን አስታውቀዋል። አክሲዮኖቹን የገዙት በመላ ሀገሪቱ የሚገኙ ዜጎች ብዛት 47377 መሆናቸውንም ዋና ስራ አስፈጻሚዋ ገልጸዋል። የአክሲዮን ሽያጩ በኢትዮጵያ ካፒታል ገበያ ባለስልጣን መጽደቅ እንደሚገባው ፍሬህይወት በዚሁ ማብራሪያቸው ላይ ተናግረዋል። ኢትዮ ቴሌኮም በመጀመሪያ ዙር ለሽያጭ ያቀረባቸው መደበኛ አክሲዮኖች ብዛት 100 ሚሊዮን ሲሆን እያንዳንዳቸው 300 ብር ዋጋ ያላቸው ነበሩ። የኩባንያውን አክሲዮን መግዛት የሚፈልግ ኢትዮጵያዊ እስከ 3333 አክሲዮን ድረስ መግዛት እንደሚችል በወቅቱ ተገልጾ ነበረ። ኢትዮ ቴሌኮም ለሽያጭ ያቀረበው ዝቅተኛው የአክሲዮን መጠን ደግሞ 33 ነው ተብሏል። በዛሬው ጋዜጣዊ መግለጫ ላይ ከ3001 እስከ 3333 የሚሆነውን ከፍተኛ የአክሲዮን መጠን የገዙት 712 ኢንቨስተሮች መሆናቸው ተገልጿል። ከአክሲዮን ገዢዎች መካከል 30014 የሚሆኑት የገዙት አክሲዮን ከ33 እስከ 100 የሚሆን መጠን ያለው እንደሆነም ይፋ ተደርጓል። በዚህ መሰረት ኢትዮ ቴሌኮም ባለፈው ጥቅምት ወር መጀመሪያ ለሽያጭ ካቀረባቸው አክሲዮኖች ውስጥ 89.3 ሚሊዮን ያህሉ እስካሁንም አልተሸጡም ነው የተባለው። የኩባንያው ዋና ስራ አስፈጻሚ ቀሩትን አክሲዮኖች ሽያጭ በሚመለከት ከኢትዮጵያ ኢንቨስትመንት ሆልዲንግስ እና በየደረጃው ካሉ የመንግስት ባለስልጣናትና ውሳኔ ሰጪ አካላቶች ጋር ውይይት እያደረጉ መሆኑን አስታውቀዋል። ሂደቱ አልተጠናቀቀም። በዚህ ሂደት እየተመለከትን ያለነው በመጀመሪያው ሂደት ላይ ለመሳተፍ የፈለጉ በደብዳቤም ጭምር የጠየቁ ኩባንያዎች አሉ። ባንኮችን ጨምሮ ሼር ከኢትዮ ቴሌኮም አክሲዮን ድርሻ መግዛት እንደሚፈልጉ እንዲሁም ትውልደ ኢትዮጵያውያን ጥያቄ አቅርበዋል ሲሉ ፍሬህይወት በዛሬው መግለጫቸው ይፋ አድርገዋል። ኢትዮ ቴሌኮም በዚህ መልኩ የቀረቡለትን ጥያቄዎች ታሳቢ በማድረግና መንግስት በጉዳይ ላይ ወደፊት በሚሰጠው አቅጣጫ ላይ በመመርኮዝ ቀጣይ የአክሲዮኖች ሽያጭ የሚካሄድበትን ጊዜ እንደሚያሳውቅ የኩባንያው ዋና ስራ አስፈጻሚ ገልጸዋል። መንግስታዊው የቴሌኮም አገልግሎቶች አቅራቢ በአጠቃላይ ያለው የመደበኛ አክሲዮኖች ብዛት 1 ቢሊዮን እንደሆነ ባለፈው ጥቅምት ወር አስታውቆ ነበረ። ኩባንያው ከመጀመሪያው ዙሪያ አክሲዮን ሽያጭ 30 ቢሊዮን ብር ለመሰብሰብ ቢያቅድም እስካሁን ባለው ሂደት ግን ያሳካው 3.2 ቢሊዮን ብር ብቻ ነው ተብሏል። ኢትዮ ቴሌኮም በቀጣይ ከሚያከናውናቸው ስራዎች ውስጥ ኩባንያውን በኢትዮጵያ የሰነደ መዋዕለ ንዋዮች ገበያ ማስመዝገብ ይገኝበታል። ይህ ሂደት የኢትዮ ቴሌኮም አክሲዮኖች በመዋዕለ ንዋዮች ገበያ ላይ ለሽያጭ እንዲቀርቡ ያስችላቸዋል የተባለው። ወደ ቀጣዩ መረጃችን አልፈናል። የሶማሌ ክልል የጸጥታ ኃይሎች በፓርቲው ጽህፈት ቤት ሲካሄድ የነበረ የሴቶች ስብሰባን አደናቅፈዋል፣ ጉዳቶችና እስሮችን ፈጽመዋል ሲል ኦብነግ ክስ አቀረበ። በሊቀመንበሩ አብዱራሂማን ማህዲ የሚመራው የኦጋዴን ብሔራዊ ነጻነት ኦነግ የሶማሌ ክልል የጸጥታ ኃይሎች በጅግጅጋ ከተማ በጽህፈት ቤቱ ሲካሄድ የነበረን የሴቶች ስብሰባን አደናቅፈዋል፣ ጉዳቶችና እስሮችን ፈጽመዋል ሲል ክስ አቅርቦባቸዋል። ድርጊቱ በሶማሌ ክልል ውስጥ በሚገኙ በፓርቲው ደጋፊዎችና በፖለቲካ ምህዳሩ ላይ እየተካሄደ ያለው የሰፋ ጭቆና አካል ነው ሲሉ ገልጸዋል።
ቡድኑ ትናንት ሚያዝያ 16 ቀን 2017 ዓ.ም ባወጣው መግለጫ በጅግጅጋ ከተማ በሚገኘው ክልላዊ ጽሕፈት ቤት ውስጥ የተካሄደው የኦጋዴን ሴቶች ማህበር ሰላማዊ ስብሰባ በታጠቁ የጸጥታ ኃይሎች በኃይል ተበትኗል ሲል አስታውቋል። በተጨማሪም በርካታ አባላቱ መቁሰላቸውን፣ አንድ በማህበረሰቡ ታዋቂ የባህል ምልክት ተደርገው የሚወሰዱ ሰው ጉዳት ደርሶባቸው ሆስፒታል መግባታቸውንና በርካታ የቡድኑ አመራሮች ደግሞ መታሰራቸውን አመልክተዋል። አያይዞም ክስተቱን ትጥቅ በሌላቸው ሰላማዊ ሰዎችና ህጋዊ የፖለቲካ ተዋናዮች ላይ የተፈጸመ ጥቃት ሲል ገልጾ አደገኛ የሆነ የመንግስት ጭቆና አዝማሚያን አመላካች ነው ብለዋል። መግለጫው አክሎም እነዚህ የተናጠል ክስተቶች አይደሉም፣ ይልቁንም ተቃውሞን ለማስፈን ማህበረሰባችን ለማስፈራራትና በ2010 ዓ.ም የተደረገውን የሰላም ስምምነት ስኬቶችን ለመቀልበስ የታቀደ ዘመቻ አካል ነው ሲል ገልጿል። በተጨማሪም ለሶማሌ ህዝብ ቃል የተገባ የፖለቲካ ምህዳር በግዴታና በኃይል ሆን ተብሎ እየተዘጋ ነው ሲል ከሷል። የአሁኑ ክስተት ቀደም ሲል ኦብነግ የክልሉ ባለስልጣናት በሶማሌ ክልል በጋርባ ወረዳ ህጋዊ ስብሰባዎችን በመከልከል የቡድኑ አባላትን ማሰራቸውን በተመለከተ የቀረቡ ክሶችን ተከትሎ የመጣ ነው። ክሶቹ በኦብነግ ውስጥ በተፈጠረ ውስጣዊ ክፍፍል መካከል የተከሰቱ ናቸው ተብሏል። ለአብነትም በቅርቡ አንድ የቡድኑ ክንፍ አብዱራህማን ማህዲን ከሊቀመንበርነት እንዳነሳቸውና በምትካቸው አብዲ ካሪም ሼክ ሙሳን ጊዜያዊ ሊቀመንበር አድርጎ መሾሙን አስታውቋል። የማህዲ ቡድን ይህንን እርምጃ ስሁትና በመንግስት የተቀነባበረ ድርጊት ሲል በመቃወም የሰላማዊ ስምምነቱ ላይ የተፈጸመ ከባድ ጥሰት ነው ሲል አስጠንቅቋል። የዓለም አቀፉን ማህበረሰብ የተቸው ቡድኑ ዓለም አቀፉ ማህበረሰብ ግዴለሽነት፣ ገለልተኝነት አይደለም እያሳየ ያለው ቀጣይነት ያለው ተባባሪነት ነው ብለዋል። አክሎም አንድ ግፍ በታለፈ ቁጥርና ዲፕሎማሲያዊ ግንኙነት ከሰብአዊ ስቃይ በበለጠ ቅድሚያ በሚሰጥበት ሁኔታ ሁሉ የዓለም አቀፍ ተዋናዮች ታማኝነት ይሸረሸራል ሲል አሳስቧል። ቡድኑ ሰላማዊ የፖለቲካ ትግል ለመቀጠል ቁርጠኛ መሆኑን አስታውቆ ህዝባችን ሲጠቃና ወንጀለኛ ተደርጎ ሲቆጠር ዝም አንልም ብለዋል። ወደ መጨረሻው መረጃችን አለፍን። የኮምቦልቻ ከተማ አስተዳደር ለነዋሪው የ100 ሚሊዮን ብር አበድሩን ጥያቄ ማቅረቡ ተሰምቷል። ብድሩ ለኮሪደር ልማትና ለገበያ ማረጋጊያ ይውላል ነው የተባለው። የኮምቦልቻ ከተማ አስተዳደር ነዋሪው ለቤት መስሪያ በሚል ለበርካታ ዓመታት በማህበር ከቆጠበው ገንዘብ ውስጥ የ100 ሚሊዮን ብር አበድሩን ጥያቄ ማቅረቡ ተሰምቷል። መሰረት ሚዲያ የደረሰውና መጋቢት 12 2017 ዓ.ም በከተማ የከንቲባ ጽሕፈት ቤት ኃላፊ አቶ ሙሉጌታ ደርሴ የተፈረመ ደብዳቤ ለኮምቦልቻ ህብረት ስራ ማህበራት የተጻፈ ሲሆን የከተማ አስተዳደሩ ጊዜያዊ የገንዘብ እጥረት እንዳጋጠመው ይገልጻል። የከተማ አስተዳደሩ ጊዜያዊ የበጀት እጥረት ስላጋጠመው የጋራ መኖሪያ ቤት ህብረት ስራ ማህበራት ካላቸው ቁጠባ ላይ ለኮሪደር ልማትና ለገበያ ማረጋጊያ አገልግሎት የሚውል ከሁሉም ማህበራት ብር 100 ሚሊዮን እስከ ሰኔ ወር 2017 ዓ.ም የሚቆይ ብድር እንድትሰጡን የሚለው የከንቲባው ጽሕፈት ቤት ደብዳቤ ገንዘቡ በአስቸኳይ ስለሚፈለግ ገቢ እንዲደረግ ይጠይቃል። የማህበራቱ አባላት ለመሰረት ሚዲያ በሰጡት ቃል በድርጊቱ ክፉኛ እንደተበሳጩና እንደተገረሙ ገልጸዋል። ለማህበር ቤት ግንባታ ለረጅም ዓመታት ከመስሪያ ቤት በብድርና ከልጆቻችን አፍ እየቀማን ስንቆጥብ ቆይተን ከነገ ዛሬ ቦታ ይሰጠናል ብለን ተስፋ ስናደርግ አሁን 100 ሚሊዮን ብር በብድር መልክ አምጡ መባላችን አስደንግጦናል ያሉን አንድ የከተማ ነዋሪ ቆጣቢዎች አስተዳደሩ ብድሩን ይመልሳል የሚል እምነት እንደሌላቸው ገልጸዋል። ለምን ይሆናል ብለን ስንጠይቅም የሚሰጡን መልስ አንተ የልማት አደናቃፊ ነህ፣ የጽንፈኛ ደጋፊ ነህ፣ ሙሉ ስምህን ማን ነው፣ ከየት ማህበር ነው ወዘተ እያሉ ያሸማቅቃሉ ያሉን ሌላኛው አስተያየት ሰጪ ደግሞ ሰሚ እንደሌለ ብናውቅም የዚህን አስከፊ ድርጊት የኢትዮጵያ ሕዝብ ይወቅልን ብለዋል። በዚህ ዙሪያ የኮምቦልቻ ከተማ አስተዳደር ለማነጋገር በተደጋጋሚ ያደረግነው ሙከራ አልተሳካም ይላል የመሰረት ሚዲያ ዘገባ። ክቡራትና ክቡራን የማራኪ ቤተሰቦች መረጃዎቹ እስካሁኖቹ ነበሩ። ከመረጃዎቹ ቁም ነገሮች ካገኛችሁ ሰብስክራይብ፣ ላይክ እና ሼር እንድታደርጉልን በአክብሮት እንጠይቃለን። በሌላ ጊዜ እስከምንገናኝ በደህና ቆዩ።